ወይዘሮ ቱርካን ካክሳልና አቶ ካርታል ካክሳል ወደ ውስጥ እንድገቡ ባካችሁን። ካርታል ስማችን እኮ ተጠርቷል፣ ወደ ውስጥ እንግባ። አልገባም ቱርካን፣ አንቺም አትገቢም። ካርታል ምን እያልክ ነው? ቱርካን በድጋሚ ከዳሽኝ፣ በድጋሚ ዋሸሽኝ። ነግሬሽ ነበር ቱርካን፣ አስጠንቅቄሽ ነበር። እያልክ ነው ካርታል? ያንን ክስ እንዳታነሽ ነግሬሽ ነበር ቱርካን። ያንን ክስ ስታነሺው በእኔና ባንቺ መካከል ከባዱ ጦርነት እንደሚጀምር ነግሬሽ ነበር፣ ግን አንቺ አልሰማልሽኝ። ያንን ክስ አነሳሽ። አንፋታም፣ እኔና አንቺ መቼም አንፋታም። በዚህ ብቻ ደግሞ አያበቃም፣ ጦርነቱ ይጀምራል። ከባዱ ጦርነት ይጀምራል ቱርካን። ለዛ ደግሞ ራስሽን አዘጋጂ። ካርታል! አቤት አባዬ፣ ምን አልከኝ? ምን? ቆይ እንዴት አባዬ፣ እንዴት አሳልፋችሁ ልጄን ትሰጣላችሁ? ልጄ ሴትዮዋ ከፖሊስ ጋር ነበር የመጣችው። በዛ ላይ ፍርድ ቤት ማዝያ ወረቀት ይዛለች። ምን ማድረግ ነበረብን ልጄ? አባዬ ሩቻን ተጫወተችብን። አባዬ ምንም ፍርድ ቤት ብሎ ነገር የለም። ልጄን ዳፍኒን። ሴትዮ ያምሻል እንዴ? ዞር በይልኝ እንጂ። ልትሞቺ ከፈለግሽ ሌላ ቦታ ሄደሽ ሞቺ። ምን እየሆንሽ ነው? ለምንድን ነው የምትጨውባት? መኪና ይዘህ ከዚህ ጥፋ ከዚህ። ቱርካን ደህና ነሽ? ቱርካን ልጄን ወሰደች። ልጄን ዳፍኒን ወሰዱ። እማዬ ጋር መሄድ ነው የምፈልገው። እናቴ ጋር ውሰዱኝ። እዚህ መሆን አልፈልግም። ልጄ ዳፍኒ፣ እኔ ያለሁልሽ አያትሽ። ምንም አታስቢ። አልፈልግም። ቱርካን ክሷን ስላነሳች በመጨረሻም ሶመር ከስር ተፈቶ ወደ ቤት ይመጣል። ሩቻንም ኦዛርም ያልጠበቁት ነበር የሶመርን መፈታት። ሁሉም በደስታ ይሞላሉ። ልጄ ዳፍኒ ውዴ፣ አትንካኝ። አልፈልግም፣ አትንካኝ። ዳፍኒ ውዴ፣ እኔ እኮ አባትሽ ነኝ። አንተ አባቴ አይደለም፣ አባቴ ካርታል ነው። ዳፍኒ ምን ማለት ነው ይሄ? ሁለተኛ እንደዚህ እንዳትዪ። አባትሽ ሶመር ኮርማን ነው። አባዬ እንዴት እንደዚህ ታደርጋላችሁ? ልጄን እንዴት አሳልፋችሁ ትሰጣላችሁ? ቱርካን ልጄ ምን እናርግ? ከፖሊስ ጋር ነው የመጣችው። ይሁንና ማዝያውንም ይዛ ነበር። አባዬ ፍርድ ቤት ምንም ውሳኔ የሰጠው ነገር የለም። የውሸት ወረቀት ነው ይሄ፣ የውሸት ወረቀት ነው። ሩቻን ሸውዳለች። አባዬ ቀለደችባችሁ። ልጄን እጄ ማምጣት አለብኝ። ዳፍኒን መውሰድ ይኖርብኛል። ሰነዱ እኔ ጋ ይሁን፣ ያለውን ነገር እኔ ያጣራለሁ። እማዬ ያደረግነው ነገር እኮ ልክ አይደለም። ሶመር ቱርካንን ለማሸነፍ ያለን አማራጭ አንድና አንድ ይሄ ነበር። በቃ ይሄንን ነው ያደረግነው። አቤት ጠበቃ። ምን? እሺ አመሰግናለሁ። ምን ተፈጠረ ሶመር? ቱርካን ከካርታል ጋር የፍቺ ቀጠሮ ነበራት። ቱርካን ፍቺ ላለማድረግ ስለፈለገች ቀጠሮ ላይም አልተገኘችም። ልጄ ነግሬሃለሁ፣ ቱርካን ተለውጣለች፣ እንዳታምናት እያልኩ ነው። ዳፍኒ ልጄ፣ ዳፍኒ የት ነሽ? ልጄ ዳፍኒ የት ነሽ? ምን? ሶመር ቱርካን መታለች። እኔ ዳፍኒን ይዤ ወደ ጀርመን ልሄድ። ቱርካንን አንተ ከዚህ አስወጣ። ዳፍኒና ቱርካን መገናኘት የለባቸውም። ቶሎ በል ዳፍኒ ልጄ የት ነሽ? ዳፍኒ። ቆይ ሶመር ምንድን ነው የምትፈልገው? ከእስር መፈታት ነበር የፈለግከው፣ ተፈታ። እዚህ ድረስ የመጣሽው ከእስር ስለተፈታው እንኳን ደስ አለህ ለማለት ነው? ሶመር አትቀልድ። ልጄን ለመውሰድ ነው የመጣሁት። ዳፍኒ የታለች? ዳፍኒ። ቱርካን ዳፍኒ መውሰዳችም። ዳፍኒ ማየት የምችው ቅዳሜና እሑድ ብቻ ነው። ምን እያልክ ነው ሶመር? ልጄን ለማየት ነው ቀጠሮ የምትሰጠኝ? ቱርካን የፍርድ ቤት ትእዛዝ ነው። ይህንን ደግሞ የመቀበል ግዴታ አለብሽ። ሶመር ያንን የውሸት ወረቀት አምነህ ከሆነ በፍጹም ያንን ወረቀት ፈርቼ ልጄን ለእናንተ አሳልፌ አልሰጥም። ዳፍኒ ልጄ፣ ዳፍኒ። ቱርካን ችግር አትፍጠሪ፣ ከዚህ ውጭ ብዬሻለሁ። በቃ ውጭ ከዚህ። ቆይ እስቲ ሶመር ንገረኝ፣ ከእስር መፈታት ነበር ፍላጎት፣ ተፈታ። ቆይ ሌላ ምንድን ያደረኩ? ሶመር ምንድን ያደረኩ? ቱርካን ምንድን ያላረግሽኝ? ለዛ ሰውዬ የልጄን አባትነት ሰጥተሽ ልጄን እንደ አባቷ ሳይሆን እንደ ጠላቷ እንድታይ ነው ያደረግሽኝ። ግን ቱርካን ብዙ አትደሰች። ልጄን ከኔ ብዙ ለማራቅ ብትሞክሪም አልተሳካልሽም። በመጨረሻም ልጄን በእጄ አስገብቻለሁ። አሁን ከዚህ ውጭ ልጄን ሳልይዝ ከዚህ የትም አልሄድም። ዳፍኒን እናትሽ መጥቻለሁ። ዳፍኒ ልጋታለሁ። ዳፍኒ ልጄን ሳልይዝ ከዚህ የትም አልሄድም። ዳፍኒ የት ነሽ? ዳፍኒ እማዬ፣ ልጄ ዳፍኒ እዚህ ነኝ። ልጄ አለሁልሽ። እማዬ እኔ ከአንቺ ጋር መሄድ ነው የምፈልገው። እማዬ ዳፍኒ ነይ ወደ ውስጥ ግቢ። ነይ ዳፍኒ እዚህ ነኝ። ልጄ አለሁልሽ። ቱርካን በቃሽ፣ እባክሽን ችግር አትፍጠሪ። ልጅሽን ማየት ከፈለግሽ ቅዳሜና እሑድ መጥተሽ ማየት ትችያለሽ። ልጄን ሳልወስዳት ከዚህ የትም አልሄድም። ልጄን ፈልጋታለሁ። ልጄን ሳልወስዳት ከዚህ የትም አልሄድም። ሶመር አባቴ ሳዲቅ፣ እጅህን ከልጄ ላይ አንሳ። አምኜ ነበር። አንተ ግን ከእናትህ ጋር ሆነህ ተጫወትክብን። በእውነት በጣም ታሳፍራለህ። በጣም አሳፋሪ ሰው ነህ።
አባዬ ልጄን ወስደውብኛል። ልጄ ዳፍኒ እዚህ ነች። ዳፍኒ ልጄ እዚህ ነች። ልጄ አሁን ምንም ማድረግ አንችልም። እባክሽን አሁን ወደ ፖሊስ ጣቢያ እንሂድና አመልክተን ዳፍኒን እንወስዳታለን። ልጄ ዳፍኒን እንወስዳታለን። ልጅሽ ከአንቺ ጋር ትሆናለች። ነይ እባክሽ ልጄ ነይ። ሳዲቅ እንደምንም ብሎ ቱርካንን አረጋግቷት አሳምነዋት ወደ ቤት ይዟት ይመጣል። ሚኔ ልጇን ኪራዝን ለማየት እንዲመቻት የኪራዝ ትምህርት ቤት በጽዳት ሰራተኝነት ስራ ጀምራ ተደብቃ ልጇን እያየች የእናትነት ናፍቆቷን በትንሹም ቢሆን ትወጣለች። ቱርካን የልጇ ዳፍኒ ጉዳይ አልሆንላት ሲል በምሽት ከሁሉም ተደብቃ ወደ እነ ሶመር ቤት ትመጣለች። ሶመር ቱርካንን ከዚህ ሂጂ ብሎ ደጋግሞ ቢነግራት ቢለምናትም ቱርካን አልሄድም ትላለች። በመጨረሻም ሶመር ጥሏት ወደ ውስጥ ይገባል። ቱርካን ግን ምሽቱን ሙሉ በረንዳ ላይ ባለው ወንበር ላይ ቁጭ ብላ እዛው ልጇን የተጠባበቀች ዳፍኒ እያለች ምሽቱን ታሳልፋለች። ይህን ሁኔታ የተመለከተችው ሩቻን ደግሞ ቱርካን የፍርድ ቤት ትዕዛዝ አልቀበልም ብላ ያስቸገረች ነው፣ የእገዳ ደብዳቤ እፈልጋለሁ ብላ ከጠበቃዋ ጋር ተማክራ ቱርካን ላይ የእገዳ ደብዳቤ ታስጽፋለች። ወይዘሮ ቱርካን እባክሽን ከዚህ ተነሺ፣ እባካችሁ እርዱኝ፣ ያለኔ ፍቃድ ልጄን ወስዶብኛል፣ እባካችሁ እርዱኝ። ወይዘሮ ቱርካን እዚህ መሆናችን ምን እያላችሁ ነው? እነዚህ ሰዎች እኮ ልጄን በጉልበታቸው ወስደዋል። እባካችሁ ልጄን አስመልሱልኝ እባካችሁ። ወይዘሮ ቱርካን እዚህ መሆናችም የኮርማን ቤተሰብ በአንቺ ላይ የእግር ደብዳቤ አስወጥቷል። ስለዚህ እዚህ ጋር መሆናችም እባክሽን ከዚህ ዞር በይ፣ አለበለዚያ ጉልበት መጠቀማችን ግድ ይሆናል። እኔ ልጄን ሳልወስድ የትም አልሄድም። ልጄን ሳልወስድ ከዚህ አልሄድም። ልጄን ብቻ ነው የምፈልገው። ወይዘሮ ቱርካን እባክሽን አታስቸግሪ፣ ዞር በይ በቃ። ነይ ወደዚህ ልቀቁኝ። ልጄን ሳልወስድ ከዚህ የትም አልሄድም። ልጄን ነው የምፈልገው። ልጄን ብቻ ስጡኝ። ልጄን ሳልወስድ ከዚህ የትም አልሄድም። ልጄ ዳፍኒ። ወይዘሮ ቱርካን እባክሽን አታስቸግሪ፣ ዞር በይ በቃ። ልጄ ዳፍኒ። ቱርካን በዚች አጋጣሚ ቱርካን ከፖሊሶች ጋር እየታገለች አቅም አንሷት መቆም ከብዷት ተዝለፍልፋ ራሷን ስታ ልትወርቅ ስትል ፖሊሶች ይይዛሉ። ወዲያውን ሶመር እየሮጠ መጥቶ ቱርካን ይይዛታል። ፖሊሶች በዚህ አጋጣሚ ጥሏቸው ይሄዳሉ። መኪና አምጡልኝ፣ ሆስፒታል መውሰድ አለብኝ፣ መኪና አምጡ ቶሎ በሉ። ሶመር ቱርካንን መኪና ውስጥ አስገብቶ በፍጥነት ወደ ሆስፒታል ይወስዳታል። ሁኔታውን አርፍዳ ያወቀችው ዳሪያ ደግሞ ሶመርን ተከትላ ወደ ሆስፒታል ትሄዳለች። በዚህ ሁሉ ግርግር መሃል ግን ከቀድሞ በላይ አሁን ላይ ጭራሽ ሕይወታቸው የተበላሸ ያሉት ሙስጠፋ፣ ዳሪያ እንዲሁም እናቱ ነዛሃት ናቸው። ሩቻን ምንም እንኳን ቃል ገብታ ዳሪያና እሱን ወደ ትልቁ ብታመጣም ዞር ብላ እንኳን ለማየት ጊዜ አልነበራትም። ሩቻን በሶመር ጉዳይ ተጠምዳ ነበር። ሙስጠፋ የልጁን የትምህርት ቤት ክፍያ ለመክፈል የእናቱን ዕዳ ለመክፈል ገንዘብ ይፈልጋል። ብዙ አማራጮችን ያስሳል። ነገር ግን ገንዘብ ማግኘት አቅቶታል። እችን ክፍተት የሰማው ካርታል ደግሞ የኮርማንን ድርጅት ለመገልበጥ ከኔ ጋር ተስማምተ ከሰራ የፈለግከውን ያክል ገንዘብ ስጣለሁ ብሎ መደራደሪያ ያቀርብለታል። ሙስጠፋ ግን ምንም ቢቸገር ሕሊናውን ማቆሸሽ አልፈለገም። የካርታልን ስራ አሽቀንጥሮ ይጥላል። በመጨረሻም ቱርካን ራሷን ከሳተችበት ነቅታ ደህና ሆና ዳሪያና ዶኑሽ ወደ ቤቷ ያመጧታል። ቱርካን ግን ገና እንደተሻላት ነበር ልጄን ዳፍኒን ማለት ጀመረችው። እህቴ እባክሽን በዚህ ሁኔታ መሄድ የለብሽም። እህቴ እባክሽ እንደዚህ አታርጊ። ልጄ እነዛ የተረገሙ ሰዎች ጋር መሆን የለባትም። በውሸት ሩቀት እኮ ነው የወሰዷት። ፖሊስ ጣቢያ ሄጄ አመለክታለሁ። በውሸት ሰነድ ልጄ እንደወሰዱ ነግሬያቸው ሁሉንም አሳስሬ ልጄን ዳፍኒን ወስዳታለሁ። ካርታል ቱርካን የትም መሄድ አያስፈልግሽም። ምን እያልክ ነው ካርታል? ለምንድን ነው ማልሄደው? ይህን ተመልከቼ። ምንድን ነው ይሄ? ምንድን ነው? ቱርካን ሩቻን ለአባት የሰጠችው ሰነድ እውነተኛ ሰነድ ነው። እንዴት እንደዚህ ይሆናል? አይሆንም። እንዴት እንደዚህ ይሆናል? ቱርካን ሁሉም ነገር የሆነው በአንቺ ፍቃድ ነው። ሐሰተኛ ሰነድ ብሎ ነገር የለም። ሁሉም ነገር የሆነው አንቺ ለጠበቃሽ በሰጠሽው ውክልና ነው። ቱርካን ጠበቃሽ ከአንቺ ውክልና ወሰደ። ከሶመርና ከሩቻን ጋር ተማክሮ ዳፍኒን ልጅሽን ለኮርማን ቤተሰብ አስረከበ። ተጫወቱብሽ ቱርካን። ሩቻንና ሶመር ቀልደውብሻል። ልጅሽን ካንቺ ለመውሰድ ጠበቃሽ ጋር ሆኖ አንቺ ላይ ቀልደውብሻል፣ ተጫውተውብሻል። አይሆንም። ቱርካን ልጄን አይወስዱብኝም። ሩቻን አይወስዱብኝም። ሩቻን የዶኑሽ አፍቃሪ የኦዛይ እናት ሙጃን ጋር የቆየ ወዳጅነት አላቸው። አብሮ ተምረዋል። አብሮ ብዙ ነገር አሳልፈዋል። ውዷ ጓደኛዬ ምን መሰለሽ፣ ትንሽ ልጅቷም እንድትረጋጋ ወደዚህ ወይራ ማሳ ብታምጫት ጥሩ ነው። አይ ልጅቷ ሙጃ የምትረጋጋ አይመስለኝም። በጣም ኃይለኛ ሆናለች።
ሩቻን ምንም ችግር የለውም። ወደዚህ ይዛችኋት ነው። አየር ስትቀይር ወጣ ስትል ምናልባት ዘና ልትል ትችላለች። ሕፃኗን ልጅ ይዛችኋት። እሽ ሙጃን ካልሽ በቃ አሁኑ ይዣት እመጣለሁ። የሩቻን ጓደኛ ሙጃን እንዳለችው ዳፍኒ ወደዛ ቦታ ስትደርስ ኩርፊያን ሁሉ ረስታ መጫወት መሳቅ ጀምራለች። ደግሞ ምን ፈለግሽ? ላገኘሽ ፈልጋለሁ። እኔ ደግሞ ላገኘሽ አልፈልግም። ሩቻን ታውቂያለሽ አይደል? ደፋር ልትመስይ ትችያለሽ፣ ግን በጣም ፈሪ ሰው ነሽ። ፈሪ ነሽ። ቱርካን በጣም መስመርሽን እያለፍሽ ነው። ስነ ስርዓት ያዢ። ሩቻን ምን ልታረጊ? ልታስፈራሪኝ ነው? እኔ ለአንቺ በፍጹም አልፈራም። አንቺ ግን በጣም ፈሪ ሰው ነሽ። እኔ ነኝ ቱርካን ለአንቺ የምፈራው? አዎ ሩቻን ፈሪ ነሽ። አንቺ በጣም ፈሪና ባለጌ ሴት ነሽ። ማን ደፋር ማን ፈሪ እንደሆነ እናያለን። ያለሽበትን ቦታ ላኪልኝ። አሁኑ ቱርካን ያለሽበትን ቦታ ላኪልኝ። ሩቻን ውዴ ወዴት እየሄድሽ ነው? አንድ አስቸኳይ ስልክ ተደውሎልኝ ነው፣ እመለሳለሁ። የልጅ ልጄን ግን አደራ እባክሽን። ሩቻን ምንም ጊዜ ሳታባክን ቱርካን ወደ ላከችላት አድራሻ በፍጥነት ትደርሳለች። ተጫወታችሁብኝ አይደል? ጠበቃዬን ከኔ ገዛሽ፣ ልጄን ከኔ ቀማሽ። ይገርምሻል፣ በጣም ቀላል ስራ ነበር። በጣም ትንሽ የወጥመድ ዘረጋውልሽ አንቺን ለማጥመድ። አንቺም ደግሞ ሞኝ ነበርሽ። ምንም ሳታስቢ ፈጥነሽ እዛ ወጥመድ ውስጥ ገባሽ። ነግሬሽ ነበር ቱርካን፣ ላረግሽው ነገር እንደምቀጣሽ ነግሬሽ ነበር። እናም ያንን አደረግኩት። ልጅሽን አጣሽ፣ ባልሽንም አጣሽ። አሁን ቱርካን አንቺ ምንም የሆንሽ ሴት ነሽ፣ ምንም ነሽ። ልጄን ወስድብሻለሁ። ልጄን በፍጹም አንቺ ጋር አላስቀምጥም። ምን ቱርካን ምን ልታደርጊ? አንቺ ማትረቢ። አንቺ እኮ ምንም ነሽ። ባሏንም ልጇንም ያጣሽ ምንም የሆንሽ ሴት ነሽ። ልቀቅኝ፣ ልቀቅኝ ሩቻን። ልጄን በፍጹም ከኔ አትወስጃትም። ልጄን አትወስጃትም፣ እገልሻለሁ። ቱርካን 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 ልጄን በፍጹም ከኔ አትወስጃትም። ልጄን ከኔ በፍጹም አትወስጃትም። ቱርካን 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 ልቀቅኝ። ሩቻን ዛሬ ከኔ አታመልጭም፣ እገልሻለሁ፣ እገልሻለሁ። ቱርካን ቱርካን ተይ፣ ቱርካን እረፊ፣ ቱርካን እገልሻለሁ። ማንም ልጄን ከኔ አይለይም። ማንም ከኔ ልጄን አይለይም። ቱርካን ልጄን ከኔ በፍጹም አትቀሚያትም። ቱርካን ልቀቅኝ፣ ልቀቅኝ፣ ቱርካን ልቀቅኝ፣ በቃሽ፣ ልቀቅኝ፣ ልቀቅኝ። ሩቻን ሩቻን ወይዘሮ ሩቻን 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 ሰላም ሰላም፣ ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናደውላችሁ የወፍ ጎጆ ተወዳጁ ተናፋቂው ድራማ ክፍል 98 ይህንን ይመስል ነበር። እንዴት ነበር? ሀሳብ አስተያየቱን ያስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ይሄ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮችና ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ይህንን ቪዲዮ ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮቻችን በጠቅላላ ላይክ ባደረጋችሁ ቁጥር የምንለቃቸው ቪዲዮች በጠቅላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት፣ ሀገሬ ሰላም ትሁን።